ሰላም 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 ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እናንተስ አላችሁ? እንኳን ኖራችሁ። እግዚአብሔር አምላክ እንኳን በሰላም ጠበቃችሁ ያልኩ መጥቻለሁ። ጌታችሁ አማረች ነኝ እና ዛሬ ትላንት ወዲያ ነው የተለቀቀው ቪዲዮ የአብርሃም እና እነ ሩታ እነ ማን ልበላችሁ እና አብርሃም ጠፍቷል እየተባለ እነሱ እያስመሰሉ ናቸው። አብርሃም ጠፍቷል እያሉ ናቸው። እንግዲህ ሩታና አብርሃም ለፍለጋ ወጥቷል እና ሙዜ ቤት ሄዱ። ሙዜ ቤት ሲሄድ እነሱ አብርሃምን ፈልገን ነው ብሎ ስነግሩ ቡዜ ምንድን ነው አለችው? እንኳን ሄርሜላ እንኳን አደረገች፣ እኛ የምንፈልገው ሰላም ስለሆነ እንኳን አደረገችው፣ እንኳን ወሰደችው ያለች ናት። እንግዲህ ቡዜ የሙስና ብር ከሄርሜላ በልታለች። እንግዲህ ከየት ወስዳ ትመልሳለች የሄርሜላ ብር? ስለዚህ እሷ የሚያዋጣ እሷ ማገዝ ነው። ሌላ ነገር ምንም መፍትሄ የለም ማለት ነው። እና በጣም ያስጠላል። የቡዜ አነጋገር በጣም ያስጠላል። ያው የእሷ ፍላጎቱ ተጋለጠ። እንኳን አደረገች እንኳን ሆነ እያለች ናት። እና እነሱ ተመካክረው ነው እነ ማን ነው እነ አሜር እነ ማን ነው እነሱ ደግሞ አብርሃም ከቤት ሲወጣ ተደብቀን አይተን አብርሃም ከቤት ሲወጣ እሱን ይዘን ነው የመጣነው እያሉ ለሄርሜላ ደውለናል እያሉ ሄርሜላ ደግሞ ወይ እኔ የሚዘገነን ምንድን ነው የሄርሜላ ማለት እናንተ ያው ገበያ ውስጥ ታውቃላችሁ፣ ብዙ አህዮች ገበያ ውስጥ ያው ሰዎቹ ይለቃሉ፣ ትንሽ ነገር ይበላሉ፣ ይጠጣሉ። ስለዚህ ትንሽ ያው ገበያ ውስጥ አህዮቹን ይለቃሉ። ገበያ ዳር ያለው ሰዎቹ አህዮቹን ወደ ገበያ ይለቃሉ። ከዛ በኋላ አህያዋ ሴት አህያዋ ወንድ አህያዋን አይታ እንዴት ትሆናለች? ከዛም ገበያ ውስጥ የተሰበሰቡ ለቤት እዚህ ላይ ገበያ ውስጥ የተሰበሰቡ ልጆች ምንድን ነው ጉሎል እያሉ ጉሎል ሰዎቹ ልጆች ሲሉ ይሄ አህያ ደግሞ አህያዋን እያባረረ እየሮጡ ይሄዳሉ። ከዛው በሰው ፊትም ያደርጋል። እንደዚህ እንደ አህያዋ ናት ሄርሜላ ማለት። እንደ አህያዋ ታስራ እየተፈታች እብድ ሰው የለም። ታስሮ የተፈታ ሰው እንዴት ይሆናል? እንደዚህ ነው በቃ። እኔ እሷ በአብርሃም ላይ እንደዚህ እጁን እንደዚህ ያላ ስትሄድ እኔ ይሄ በጣም ይከብዳል። ጌታን ቆይ ሄርሜላን የአብርሃም ትከሻ እንዴት ይችሎ ነው? ጌታዬና አምላኬ እኔ እንዴት እንደሚዘገነኝ ጌታ ሆይ። እሷ የራሷ ማየቷን አነጋገር ሁኔታ ሁሉን አስጠልታለች። ጌታን ሄርሜላ እንደ ገበያ ውስጥ የለቀቀው እንትን አህያ ናት። ሌላ ነገር ምንም የለም። ምንም በሉ እግዚአብሔርን ሜዳ ውስጥ የተለቀቀው አህያ እንዴት ይሆናል? እሱ ነው በቃ። ሄርሜላ ማለት እሷ ናት። ያ አህያ ስም እንግዲህ ሄርሜላ ናት። ሄርሜላ አህያ ናት። ልክ እንደዚሁ ነው የእሷ ሁኔታው፣ አነጋገሩ ሁሉ ማስመሰል ሁሉ እንደ አህያ ናት። አህያ እኮ ምንም አያውቅም። ይሄ ቢሰራ ገበያ ውስጥ እንደዚህ ይሆናል? አይሆንም። እንደዚሁ ሄርሜላ አሁን እንደ አህያ ናት። ለዚሁ ነው እኔ የሚዘገነን ምንድን ነው የአብርሃም ትከሻ ሄርሜላን እንዴት ቻለ? ምናልባት ቆስሏል። እግዚአብሔር ቆስሏል። እንዴት እንዳስጠላኝ ጌታ በጣም ይደብራል። እና እነኚህ አሜር የሚባል ልጆች
አብርሃምን ይዞ እንግዲህ መጥቶ ለሄርሜላ ደውለናል። እነሱ ግን መጀመሪያ ተመካክረው ነው የሚሰሩት ስራ ነው ይሄ። ግን እውነት ቢሆን እንደዚህ ሄርሜላ ቢሆንም ያስጠላል ጌታ። ቆይ እንደዚህ የሚሄድ የሚመጣ ወንድ ሁሉ እንደዚህ ያርጋል። ቆይ ባሉ አቅፎ ይተኛል እሷን ጌታ እንደሚያስጠላ ባሏ ቆይ እሷን አቅፎ ይተኛል። እኔ እኮ ይዘገነናል ጌታን። እንደውም እሷን አይቶ ወንዶችን ሚስት ያገባሉ። እንደው ሄርሜላን አይቶ ወንዶችን ሚስት ያገባሉ። ሴት ልጅ ሚስት ብሎ ያገባሉ ጌታን። ኧረ በጣም ከባድ ነው። አንዳንድ ደግሞ አስመሳይና አጨብጫቢ ኦዲየንሶች አሉ። ግማሹ አንዴ ወደ ሩታ፣ አንዴ ወደ አብርሃም ጋር፣ አንዴ ወደ ሄርሜላ፣ አንዴ ወደ ቡዜ ጋር። እኔ እግዚአብሔርን በዚህ ሳምንት ውስጥ 3-4 ሰዎችን አይቻለሁ። አንዴ ወደዛ፣ አንዴ ወደዚህ። ያው እንግዲህ ገበያ ያለበት ቦታ ነው የምንሄደው። እንግዲህ ምን ይደረጋል? እውነት የሚያወራ ሰው የለም። ጌታን በጣም ከባድ ነው። በጣም ያስጠላል። እና አብርሃም ጠፍቷል እያሉ ደግሞ ሄርሜላ ቤት ባለፈው የተለቀቀው ቪዲዮ አይተናል። ሄርሜላ ራሷ ቤት ወስዳ ጫማውን እያወጣች ምን እያደረገች ከሱ ጋር መኝታ ወጣ እየተኛች ምን አይነት እርካሽ ሴት ናት እሷ! እንደው ቤተሰብ የለም። ከዛም ትናንት መቼ እንደሆነ አቤልና ይሄ ሄርሜላ ወንድም የተባለው ተገናኝቶ ነበር። እናንተ ለአቤል ብር ከፈላችሁ፣ እሺ ተበላ። እሱ የራሱ እህቷ ታማ እኔ ገጠር ነው ያልኩት አለ። እሱ ደግሞ ቁጭ ብለ አንተ ለምን ሄርሜላን አልጠበቅም? እኛ የሰጠው ብር እኮ እሷን ለመጠበቅ ነው፣ አብርሃምና እሷን ለመጠበቅ ነው እያለ ነው። እንግዲህ ተመልከቱ። እና እሱም ደግሞ ኤፍሬምና ሩታን ይቅርታ ጠይቃለሁ አለ። ምን አይነት መዘዝ መጥቶ እንደሚመጣ አናውቅም። እንግዲህ ምናልባት የሆነ ነገር ወስዶ ሊመለስ ነው። አቤልም ማለት ነው። ደግሞ ኤፍሬምና እንደገና የሄርሜላ ወንድም ተገናኝቶ ነበሩ እና ቆይ የሄርሜላ ወንድም የተባለው ማለት ነው ይሄቷ ውሻና ዝሙተኛ መሆኑን እያወቀ አሁን እዚህ መጥቶ የአብርሃም ወንድምን ለምን እንደዚህ ታደርጋለህ? ለምን እንደዚህ እነኚህ እንደ ልጆች እንደዚህ ሲሆን ለምን እንደዚህ ታደርጋለህ ብሎ ለማውራት ለሱ አፍ አለ። አሁን እኮ እኩል ናቸው። ሄርሜላም ሩታም እኩል ናቸው። ለማንም ቀለበት የለም። አሁን እኩል ናቸው። በሩታ በኩል የሚያገናኝ አብርሃምና ልጅ አለ። በቃ ሄርሜላ ጋር ምንም የለም። ስለዚህ የሚያገናኝ ነገር የለም። እኩል ናቸው። አብርሃም የወደደው መርጦ ያገባል እንጂ ግዴታ ጎትቶ ቤት ወስዶ በር መቆለፍ ምናምን አይደለም። ግዴታ ነው እንደ ማግባት። ልጁ እኔ አልችልም ካለስ፣ ያኛው ታችኛው አልሰራም ካለስ፣ እሱ ታችኛው አይሰራም እኔ ማግባት አልችልም ብሎ እምቢ ካለስ፣ አብርሃም አሁንም ያው ነው፣ ምንም ለውጥ የለም። አብርሃም ግን ገበያ ያለበት ቦታ እንዲህ ትንሽ እዚህ ጋር ቀዝቀዝ ሲል እዛ ጋር ትንሽ ቀዝቀዝ ሲል ወደዛ እንደዛ እየዞረ ድራማ እየሰራ ነው። በትወና ላይ ነው አብርሃም። ትወና ላይ ይሁንና የሄርሜላ ወንድም የተባለው ልጅ ያወራው ነገር ምንም ጠብ የሚል የለም። አቤልም አሁን እሱ እኔ ኤፍሬምና ሩታ ይቅርታ ይጠይቃሉ። ከዚህ በፊት ሩታ ትንሽ ጥፋት ሰርታለች። በዛ ምክንያት ለእሷ ተናድጄ እንዲያረጉኝ ተጸጽቼ ያለው እነሱን ይቅርታ መጠየቅ ፈልጋለሁ አለ እና ግማሾቹ ጎበዝ 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 አቤላ ጎበዝ አብረ ምን ለመስራት እንደሚሄድ ለምን ምን አስቦ ምን አይነት ሴራ አስቦ እንደዚህ እንደሚያወራ ማንም የሚያውቅ የለም። ምናልባት ታርቅ ያለው ብሎ እነ ሩታ ቤት እየሄደ ከአቤል ጋር እየተገናኘ እያስመሰለ የሆነ ነገር ወስዶ ለማውጣት ብቻ ነው እንጂ የእውነት ይቅርታም ጠይቆ ከነሱ ጋር ተስማምቶ ይኖራል ማለት አይደለም።
አቤል ደግሞ ከማርቲ ጋር ይኖራል ብላችሁ አታስቡ። እሱ አሁንም ማፋቅረው ሶሲ ነው። ወደ እሷ ጋር ሄደ። እህቷ ታማ ሳይሆን ወደ እሷ ጋር ሄደ። እናንተ ይሄ ማርታ የምትባል በሱ ፊት ቄጡን እያዞረች ዝም ብሎ ትራመጣለች፣ ወዲህ ወዲህ እያለች እንዴት እንዳስጠላች ወይ እነሱ ቤተሰቦቻቸውን ልጆች እንዴት እንደሚያስጠሉ ስርዓት የለም። በቃ እንዳለ ከነ ቤተሰብ ጭምር ሽርሙጥና ይሰራል መሰለኝ። ዝሙተኞች ናቸው መሰለኝ። ጌታ ከዘመድ ከቤተሰብ ይመጣል። ይሄ ከየትም ሌላ ቦታ አይመጣም፣ ከየትም አይመጣም፣ ከቤተሰብ ነው የሚመጣው። ይሄኔ እናንተ ማወቅ አለባችሁ። በቤተሰብ ውስጥ እንደዚህ አይነት ነገር ካለ ልጆች የነሱ ይማራሉ። ልጆች የመጀመሪያ ትምህርት ቤት ቤተሰብ ነው። ከቤተሰብ ተምሮ ነው ልጆች እንደዚህ ሆኑ ማለት ነው። አሁን ሄርሜላ የመጣችው እንደዚሁ ነው። አሁን ይሄ ማርቲ የምትባለው እሷ እንደዚህ ቂጡ እንደዚህ ስታረግ አቤል እንዴት እንደምጨናነቅ እንደዚህ እየሆነ ነው፣ እንደዚህ እየሆነ ነው። ጌታ ይገርመኛል። እና ውድ ቤተሰቦች ያለው በመንት ስር አስቀምጡ። ሌላ ጊዜ ሌላ ቪዲዮ ይዘን እንመጣለን። መልካም ቆይታ